ኤፍሬም ወንድ ልጅ ከሰረ ወንድ ልጅ ተበላሸ እያለ አልመጣም እንዴ? ኤፍሬም አንተ እኮ የተበላሸው ከብሩኬ ጋር የገጠምክ ጊዜ ነው። ለዛውም አግባብ በሌለው መልኩ ከመሬት ተነስተ በጸባይ ነገሮችን ማስተካከል ስትችል ወንድ አጫወተ። ታዲያውን ምንድን ነው ከዚህ ጋር መጥቶ የሚያነፋርቅ? ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ኤፍሬም ተመታ አትበሉ፣ ኤፍሬም ተመታ አትበሉ፣ ኤፍሬም ጀግና ነው የሚል ነገር አየውና ማለት ነው። ጀግና ቢሆን ኑሮ ከዚህ መጥቶ ይነፋረቅ ነበር። ንፍርቅ ወንድ ልጅ ተበላሻላለም። ኤፍሬም ግን ማለት ነው ብሩኬ ሳይሆን አንተ መጋኛን ያጣመመ እንደዚህ አጥንት እስኪወልቅ ድረስ። አቤት አቤት! እውነት አሁን አጥንት ወልቆ ነው። በጣም ያሳዝናል። ግን እውነት እኔ እንጃ ማለት ሀይሚና ብሩኬን ነጣጥሎ ሀይሚን መውሰዱ ሳያንስ አሁን ደግሞ ሌላ ቲያትር መስራቱ በጣም ያሳዝናል ማለት ነው። በነገራችን ላይ ሁላችሁም አስፈላጊ አይደላችሁም በሀይሚና በብሩኬ ህይወት። እናንተ እንደ ዘመድ እንደ ወንድም ቦታ አላችሁ። ግን ከህይወታቸው መካከል ገብታችሁ ይሄን ያክል አተካራ ባትፈጥሩ ጥሩ ነበረ። ኤፍሬም ደግሞ ማለት ነው የእህትን መበጥበጥ በዚህ ልክ ነው እንደምትፈልገው? እህት ከብሩኬ ጋር እንድትለያይ በዚህ ልክ ነው የምትፈልገው? ያንተ ፍላጎት ይሄ ነበር ማለት ነው? አንተ ደስታ እየነጠቁ እኮ ደስታ ልሰጣት ነው ማለት አይቻልም። ሲጀምር ይኸውልህ ኤፍሬም ማለት ነው ሀይሚ ከብሩኬ ጋር ብትለይም እንኳን ሌላ ጎረምሳ ይመጣል ሀይሚን እቅፍ አድርጓት የሚያድር አንተ አይደለም ልታቅፋት የምትችለው። እና ሀይሚና ብሩኬ እንዲለያዩ በዚህን ያክል ርቀት መሄድ አይጠበቅብህም ነበረና እውነት ለመናገር ማለት ብሩኬ ይሄን ነገር አድርጎት ከሆነ በጣም ይሄም አሳፋሪ ነገር ነው። ምክንያቱም እነዚህ ሰዎች ነገ አማች የሚሆኑ ሰዎች ናቸው፣ የሚጋቡ ሰዎች ናቸው። ሀይሚና ብሩኬ የዛሬው ነገር ይሄ መደበላለቃቸው አልፎ እኮ በፍቅር ሊመጡ ይችላሉ፣ አይታወቅም። ወደ ሰላም ሊመጡ ይችላሉ። ስለዚህ ከመጡ ደግሞ መጋባታቸው የማይቀር ሰዎች ናቸውና እውነት ብሩኬ አድርጎት ከሆነ አደረገው እኮ አይደለም አድርጎት ከሆነ በጣም ያሳፍራል። ነገር ግን ደግሞ ኤፍሬም አንተ ስላወራ አንተ ስለተቀደድክ ሰው ያምነኛል ብለህ እንዳታስብ። ሰው እንዲያምንህ ያስመሰልከው ነገር እንዴት እንደሚያስጠላኩ። በተለይ ደግሞ ሀይሚ ስትመጣ ባሰበት ተንሰፈሰፈ ማለት ነው። ኧረ ወይኔ ሐኪም ቤት ተመልሼ መሄድ አለብኝ እንዴ! ሐኪም ቤት እኮ ኦልሬዲ ሰጥቷል፣ መድኃኒት ሰጥ አይደለ? ታክመህ ምናምን የተመለስከው ምንድነው? አንተ ተቅማጥ ነው እንደያዘ ሐኪም ቤት የምትመላለሰው? ሐኪም ቤት ቶሌት አይደለም እኮ ተቅማጥ የያዘው ሰው ነው። ኧረ ቆይ ደርሼ ልምጣ እያለ የሚሮጠው አስሬ። አየህ አይደል የማስመሰል ጥግ። ብሩክ አለማየሁ እንኳን አይደለም አንተን ቀጥሮ አንተን መደብደብ ማለት ነው ተጋፍተው ሲመጡበትም እንኳን በትዕግስት ለማሳለፍ በጣም ብዙ ነገሮችን ያደርጋል ብሩኬ። ከዚህ በፊት ያየነው ባህሪው ነው እና ይሄን ነገር መቼም ነው የማያደርገው። መቼም አደረገውም ከተባለ አንተ ነክተኸው አንተ የሆነ ነገር ሳትለው በፍጹም አይደርስብም። በፍጹም ነው የማያደርገው ብሩኬ ካልነካው በስተቀር ማለት ነው። እውነት አንተ ብሩኬ ደብድቦህ ከሆነ ማለት ነው ነገሮችን ሸፋፍነ ማለፍ አይጠበቅብም ነበር። ሀይሚ በምንድን ነው የደበደበ? ምን አድርገው ምንድን ነው ብሎ ነው የደበደበ ስትልህ እኮ መልስ ነው ያጣኸው። ጠግቦ ነው ጥጋቡን ለማስተንፈስ ነው አለ ማለት ነው። ስለዚህ ደግ አደረገ፣ ጥሩ ነው እንዳውም። ምክንያቱም አንተ ነበርክ የብሩኬን ጥጋብ አስተነፍሳለሁ እያልክ ጠግቧል፣ በጣም ከአቅም በላይ ጠግቧል፣ ይወጣጠራል ስትላል ነበር። አስተነፍስለታለሁ እኔም ከሱ በላይ እልከኛ ነኝ ስትላል ነበር። ለምን አላስተነፈስክለትም? የተቀለበለበ ይኸው ነው እንግዲህ ዋጋው። ግን ደግሞ በብሩኬ ሰበብ አድርጎ ምናልባት ሌላ ሰው መትቶ ከሆነ ፈጣሪ ይማረህ። እውነት ለመናገር ሰዎች ዛሬ ሰዎችን አስመስለው የሆነ ሰው የተደባደበ አስመስለው የሰውን ስም ለማጥፋት ይደባደባሉ። ምናልባት አንዱ ወጀጅ ያለ ደብድቦ ከሆነ አይዞን ሐኪም ቤት ሂድ። ብሩኬ ግን አያደርገውም። ሰው ያስጎነብሳል እግዚአብሔር ያነሳል። እውነት ቀን ያስጎነብሳል እግዚአብሔር ያነሳል ይባላል። እና ኤፍሬም ሀይሚና ብሩኬን ከመለያየት አልፎ ብሩኬ በሰዎች ዘንድ እንዲጠላ፣ ሰው እንዲነሳበት፣ ጠላት እንዲነሳበት፣ ምቀኛ እንዲነሳበት የሄድክበት መንገድ ሲደብር የምሬ ነው። አንተ ምንም ያክል ተንኮል ብታስብም ማለት ነው የሰው ልጅ ግን የሚኖረው የጣፈንታውን ነው እና ያስጠላል። እንደዚህ አይነት ነገሮችን አታድርግ። ማንም ያምነኛል ብለህ ደግሞ አታስብ። ምክንያቱም ብሩኬ ነገ መጥቶ የሚያወራው ነገር አለ። ገባ አይደል? አንተ ብቻ አይደለም አፍ ያለህ። ብሩኬ ነገ መጥቶ ሲናገር እውነቱን ሲናገር አንተ የምታፍርበት ነገር ይኖራል። በዚህን ያክል ማስመሰል። እረ ሰዎች ግን ከማስመሰል ተራውጡ ተው። እና ብሩኬ ደግሞ ይሄ ፎቶ ከዚህ ጋር ምናምን አንስቶ ስለለጠፈ የእንትኑን አይነት ማለት ጭንቻው ምናምን እያሳየ በቃ ያንን ያሳየው የድብድብ ምልክት ነው ምናምን እያላችሁ የምታሽቃብጡ ሰዎች ማለት ነው። በምንም አይነት ነገር በቃ ብሩኬ ፎቶ መፖሰት የለበትም፣ ምንም ነገር ማድረግ የለበትም። የብሩኬን ባህሪ ቀድመን የማናቅ ቢሆን ኑሮ ማለት ነው ኤፍሬም ዛሬ ሸውደን ነበረ። በጣም ብሶ ከብሩኬ ላይ ተነስቶ ነበር። ግን የብሩኬን ማንነት
የብሩኬን ባህሪ ሁሉ ሰው ያውቃል። እና ሄኖክም ከዚህ ሰፈር ውልቅ ብትል ጥሩ ነው። እነሱ እንደጀመሩ እነሱ ይጨርሱ። መነካካት አይጠበቅብም ማለት ነው። በዚህ በተጨማለቀ ውሸት አትግባ። በዚህ መልኩ ነው የእህትን ሰላም የምታስጠብቀው ኤፍሬም። ኧረ በእግዚአብሔር ሰው ለካ እንደዚህ ሰው ለካ እንደዚህ ያልታወቀበት ይህ ሰው ጉዱ ለካ ወደ ኋላ ነው የሚወጣው። እና ኤፍሬም በጣም አስመሰልክ፣ በጣም ነው ያስመሰለ። እና ከማለቃቀስ ይልቅ ደግሞ ያው አንተ ወንድነህ መታገል ትችል ነበረ እኮ ቢያንስ እንኳን ብሩኬ የድመት ያክል ቢቧጭር ማለት ነው። አንተ የአይጥ ያክል መቧጨር ነበረብህ። ግን አንተ ወንድ አትመስልም። ምትጭራሹኑ ደበደበኝ እኮ ከጥገበኛ ጋር መቅጠሜ ራሱን ስህተት ነው። አዎ ስህተት ነው። ብሩኬ መንካት አልነበረብም ከመጀመሪያውም ማለት ነው። አንተ ነው እንደዚህ እንዲሳደብ ያደረግከው፣ ብዙ ነገሮችን እንዲያደርግ ያደረግከው፣ ከሀይሚን ጋር ልክ አልፎ እንዲናገር ያደረግከው በአንተ ምክንያት ነው። አንተ በመግባትህ ነው። እስከዛሬ ተከባብረው ተዋደው የነበሩ ልጆች ናቸው። ሰዎች በአጠቃላይ ከማስመሰል ተራ ውጡ። በጣም የሚደብርባችሁ